ማርያም ገነትን ሳላውቃት ፌራ ለምን ያገለሏት እዚህ ነገር ውስጥ አልኩ። እሱ ብቻ ሳይሆን ማለት ነው ታሪኩን ይዛ የመጣችው ተደረገባት ብለው ነው የመጡት። በኋላ ላይ ነው ሱሱ ነፃ ወጣች የተባለው ራይት። ጦንቃይ ቤት ወሰድኩና ማራ ያለችውን ራሷ ማነው ራሄል የምትባለው ቁጭ ብለው እንትን ሲሉ እሷ ምን እንደሚመጣ ስለምታውቅ ማን ወደ ምን እንዳመጣው ምን እያላገጡ ምን እንደሆነ ስታውቅ ሄዳ እርቅ ፈጠረች። ሱሱን ከታረክሽ እኔና አንቺ ነን አለቻት። እሷን እና እሷን ከእስር ቤት ታውጣታ። ያኔ ምን እንደሆነ ታውቂያለሽ ሄሉ? አሁን በሱሱ በመታሰሯም ወደ ሀገር ቤት በመግባቷም ማለት ነው መጠየቅ ካለባት ገነት ሳትሆን ሀቢባ ናት። ምክንያቱም እዛ ቤት ሶስቱም ጠንቋይ ቤት ሂዷል ሲባሉ ምን ችግር ነበረው? ገብቶሻል? ነገርኩሽ እኮ ይሄሉ ምን እንደሆነ ታውቂያለሽ? ሶስቱም ጠንቋይ ቤት ሂዷል ከተባለ ማለት ነው እዛ ጋራ አቢዩዝ ሲደረጉ የነበሩ ገነትና ራሄል ናቸው። ሱሱ እንደውም በቃ የሆነ እንደዚህ አድርጎባት ሁሌ እንደምትታመም እሷ ማን ላይ ለማሰራት ነው የሄደችው? ሶስቱን እኮ የአንድ ሀገር ልጆች ናቸው ብላ ሶስቱን አላስታረቀችም። አንዱን አክፋ ይዛ ሁለቱ ላይ ማለት ነው እስቲል ዛሬም በሆዷ ልጅ ተሸክማ ስትራገም ነበር። ገብቶሻል አይደል? እርግማኑ ግን ወደ ራሷ ወደ ቤቷ ነው የሚመለሰው ማለት ነው። ለዛ ሚዛናዊ ከሆነች ሶስቱን በአንድ ላይ ለምን አላስታረቀችም? እችኛዋን ያዘቻት፣ ሁለቱን ግን ስትሳደብም ስም ስታጠፋም እነዚህ መተተኞች ጠንቋዮች እያለች ማለት ነው። ጠንቋይ ቤት ከተሄደ ማለት ነው መሄዱ ትክክል ባይሆንም ተገቢ ባይሆንም ሶስቱም ናቸው የሄዱት። የእሷ መሄድ ለምንድን ነው በእነዚህ በሁለቱ የተሸፈነው? ምን ልታረግ ነው? ማን ላይ ለማሰራት ነው የሄደችው? እንደገና አንዲት ስደተኛ ሴት ለማስገደል ባል ቤት ድረስ በረመዳን ጾመኛ ነኝ እየተባለ አሰርታ ባለች በመድኃኒት ይዛ ነው ራሄል አብራ የምትኖረው ብላ ራሄልን ለማስገደል ራሱ የሄደችበት ርቀት እች ልጅ በሰው ሀገር ላይ ብትሞት እንደገና የዚች ልጅ ስምሳ ህይወታችኛ ደግሞ እንደ ኢትዮጵያዊነት ለገነት እንቆማለን። አራነት እና እንደዛ ሚዛናዊ የሆናችሁ ማለት ነው ብትናገሩ። ቤቲ እኛ በዛን ሰዓት እንግዲህ ጆራችንን የሰማ ነው የምናገረው። ቤቲ እስቲ ከስሞታጅናት ወይ ማለት ነው ለባለቤቴ በዋትስአፕ ምን እንዳሉት ታውቂያለሽ? ሚስት አሰርታባለች ሲሉት ማለት ነው እንኳን አሰራችን ያለው። ሌላ አረብስ ቢሆንስ በሽጉጥ ቢደፋኝስ? አሳልፎ ሰጡኝ አልሰጡኝም ለአረብ። ነገርኩሽ እኮ ራሄልን አስገድላታለች። እግዚአብሔርን አመለሽ። እንዴት ነው የሀገሯ ልጅ ያልሆነ ቤት ድረስ ተጠርቶ አሰርታባለች ተብሎ የሚነገረው? ሚስት ካሰራችብህ ካሉት እኮ ለእኔ ባልም አሉት እኮ አንቺን አስገድለውሻል ያላቸው። ሌላ ባል ቢሆንስ ደፋኝ አልደፋኝም ለአረብ አሳልፎ ሰጡኝ። ለዛ እኔ ማለት ነው ለነሱ መንስያቸው ለምን ፀጉር ቤት ከፈተች ነው። እኔ ጽድት ያለ ፀጉር ነው ማመጣው፣ ሌላ ስራ አለኝ እንደሷ ወይ ለምኜ ሁሌ ተበድሬ አይደለም እምከፍተው። ኖ ይኸውልሽ ቤቲ እኛ እንገዛሻለን፣ ሙሉ ሀረር ይገዛሻል፣ ሙሉ እንትን ይገዛሻል። ቤቲ በዛ ሰዓት እኛ የሰማነው ምንድን ነው? ይኸውልሽ ቤቲ ይገዛሻል፣ ሙሉ ባይ ይገዛሻል። ወይ ቤቲ ባይዘው ወይ ማለት ነው ገኒ ሄሉ ልንገርሽ፣ እኔ የሆነ ቤት አድማ እያደረጉባት ፀጉር እንዳትገዟት እዛ ቤት ያላችሁ ሴቶች ብለው አድማ እያደረጉባት ገነትን እኔ አላቃትም። ሀጅ ቤት ሂጄ ፎሎ አርጌያት እኔ ሁማኒር ተጠቃሚ አይደለሁኝም። ገነት በቀደም ሁማኒር ገዛሻለሁ ትልኪልኛልሽ አላልኩሽም? ምክንያቱም አድማ እያደረጉባት ነበር። ትክክል ስላልሆነ ማለት ነው፣ ተገቢ ስላልሆነ አንዱን እየተገፋ እየጣሉ አንዱን ማንሳት ስለማይቻል ማለት ነው። ይሄ ገነትም ሱሱም የአንድ ሀገር ልጆች ናቸው። ሁለቱም ማስታረቅ እያለባት አንደኛ እችኛዋን ገንዘብ ሶሻል ሚዲያ ላይ ግን በእናንተ አይመራም፣ ሚዛናዊ ነው። እኔ እንደውም ሁማኔር ተጠቃሚ አይደለሁኝም። ገኒ ትልክልኛለሽ ሁማኔር ገዛሻለሁ ብያት ነው የወጣሁት ሀጅ ቤት ገብቼ ማለት ነው። ልንገርሽ ይላል። ምክንያቱም ሱሱ ማናት ገነት ማናት? ጠንቋይ ቤት መሄድ ከሆነ ሶስቱም ናቸው የሄዱት። ለምንድን ነው የዛች የመሄድ የተሸፈነ? ማን ላይ ለማሰራት ነው ያቺ ሲሄደችው? ምን ልታረግ? ለገበያ ነው ወይስ ሰዎች የእሷን ኮቴ እየተከተሉ እየሄዱ ባልገባቸው ባሏ ያልወሰደውን ኃላፊነት እየወሰዱ እንዲጮሁላት ፈልጋ ነው?
ይሄ ትክክል አይደለም። እስኪ ገንዘብ የምትሰጡ ሰዎች ማለት ነው አንድ ነጋዴ ሲከስር ከዜሮ ተነስቶ ነው እንደገና ተነስቶ የሚሰራ እንጂ አዳምጪ። እነሱ ጠንቋይ ቤት የሄዱት ገነት ለሱሱ ገንዘብ አባደረቻት $5,000-6,000 ነው ለሶ ከዛ በጥንቆላ በምናምን ብቻ የሰጠሽው ገንዘቡን ወዲያው በሳምንት መለሰችላት። ያ ገንዘብ ተጠንቁሎበታል። ገነት አስጠንቁላን የመለሰችልሽ ሱሱ ተብሎ በዛ ነው እነሱ ከዛ በኋላ ጠንቋይ ቤት ሄደው ከዛ ገነት ደግሞ ጠንቋይ ቤት የሄደችው ሌላ እንግዲህ አሁን እኛ ጆሮአችን የሰማነውን የምናወራ ያለ ነው እዚህ ቦታ ላይ ማለት ነው። ከዛ ገነት ለምንድን ነው የሄደችው ሲባል እሱንን ገንዘቡን ጥንቆላና ሌላው ደግሞ ለራሷ ለምን ባላላት ሌላ ደግሞ ገንዘብ ውሽማ ይዛ ባል የሚያዘው በጥንቆላ ነው እንደ ባል ስላላት የምትሄደው ቤቲ አሁን አትመልሺ። እዛ ሲያወሩ የነበሩት ነው እሷ ሄደችው ሌላ ውሽማ ገንዘብ እንዲሰጧት ለዛ ብላ ነው የሄደችው የተባለው። እኛ ያሉትን ነው የምናወራው። ሌሎች የሰማችሁት መስክሩ እኮ። ታዲያ ጠንቋይ ቤት የገነትና የራሄል ሲወራ ማለት ነው ሱሱም ጠንቋይ ቤት እንደሄደች አውሯ። የሱሱን ለምን ትሸፍናላችሁ ብላ ልጅቷ አረን ያለ ለልጅቷ ጥሩ ነው ለገነትስ ጥሩ ነው ይሄ ነገር እንደዚህ ሲደረግ ሀቢባ እሷ ጋር ባደረገችው ሪካርደሮችና እንትን ገነት ላይ የሚደረገው ነገር ተገቢ ነው ወይ? ይሄ ለምን ይደረጋል? የሚገርማችሁ ነገር ይሄ የሚያሽቃብጥን ሰው ብሎክ ማድረግ እንዴት ደስ እንደሚለኝ። ለምን ነገ መተው ሲለምኑኝ እላችሁ ላይ መሳቅ ፈልጋል። ለምን በጣም የምግባባው ሰው አይሆን። በቃ ነገ እንገናኝ። ነፍሶች ወሬ እንኳን ሲፈልጉ ቀን ቢፈልጉኝ እንዳያገኙኝ ነው ማረጋቸው። በሌላ ኒክ ነው ማስመጣቸው። ያ ለማንኛውም ገነት ሰው አስጠርዛለች ከምትሉ ሄለን ብትሉ ይሻላል። ምክንያቱም እኔ ነኝ እንዳታነሺ ክስሽን ያልኳት። ምን እንደሚያመጡ እስቲ እና ሀቢባን ህዝቡ ማወቅ አለበት ያልኳት እኔ ነኝ። ጽሁፉን ከፈለጋችሁ ስክሪንሾት አርጊና ለጥፊላቸው እንትንሽ ላይ ሂስቶሪሽ ላይ ያንቺ ፔጅ። እንደውም ሄልዬ እንጀራ ወጣውላት እንጂ ለገነ እግዚአብሔር ይስጣገነት ማለት ነው ያለባት። ገባሽ አይደለ? እዚህ ተበዳድራ ከዚህም ተፍተፍም ብላ ሮጣም የሰው ምዳ ያልዘጋጅ ሴት ናት። ገባሽ አይደለ? እንደውም ቀን አወጣውላት ሜርሲ ነው ማለት ያለባት። ሽኩረን ገነት ማለት አለባት። ገባሽ አይደለ? ቀን ያው ያወጣውላት በኔ ትከሻና በኔ እንትን ስር እየተለመነላት ስለሆነ እዚህ ራሱ ወደ $20,000 አለባት ራሱ የሰው እዳ በእዳውና እንኳን እዷን መክፈል ያልቻለች ሴት ማለት ነው። ከኔ ጋር ልትወዳደርም አትችልም ውዴ። ደረጃና ድርጅት የሚባል ነገር አለ። ገባሽ አይደለ? እኔ ጸጉር ቤቱን የምከፍተው ጥርት ያለ ጸጉር ኖርማል ጸጉር የብራዚል ስለማመጣ ነው። እሷ ግን የማይረባ ስለምታመጣ ነው። ቅናት ነው። እኔ ጸጉር ቤቱን ጊዜ ማሳለፊያ ነው። አንዳንዴም ሄዳለሁ። ግን ቢሆንም ይሄ ነው በቃ ምቀኝነቱ፣ ሌላ አይደለም። አልሐምዱሊላህ እኔ የራሴ ልጆችም እየመጡ የሚገዙኝ የራሴዎቼ ናቸው። ክብሩ ይስፋ፣ አልጣሉኝም። ሁሌ ቤቴ ሰው ተቆርጦ አቅም እንደውም ሰው አበዙልኝ በዚህ ምክንያት ስራዬን እንደውም ሰው ሁሉ እንደውም አትር ሲባል እንደውም እየባሰበት እየመጡ ያሉት እኔ ጋር ነው። ጆሌቴኝ ጭናት አበዳ ኦኬ ጆሌቴኝ ተወፈነ ብረ ረባው ልፋቱ አይ ቆይ ጥሪ ላቅርብልህ። ጆሌቴኝ ጭናት አበዳ ራቢታ አራነት ሲወራ ፖለቲካ ትዝ የሚላችሁ ሰዎች ምንም ማድረግ አይቻልም። ሂዱና ለጀዋርን ትርጉምልኝ በሉት። ቲጂ ግቢ ጀዋርን አስተርጉሙት ላይቭ ላይ ሲገባ። ወይ ሄሉ እንዴት ነሽ? ግቢ ሰላም ናችሁ? እሺ ገባለሁ። ግን ዛሬ ለየት ባለው እኔ እስከ ዛሬ አንቺ ቤት ስመጣ እንግዲህ ነፃ ሐሳቢ ነው የማቀርበው። ማናቸውንም እዚህ ቤት አሁን እነሱ እሱንም ገነትም ምናምን እንደዚሁ ሪከርድ አይተን የማውቀውን ነው እኔ ልናገር የምችለው። ግን ከዛ ይልቅ አሁን ላይ በራሱ እኔ ፍርድ አይደለም ፍርድ ሳይሆን እንደ ሐሳብ ደረጃ እዚህ ጋር ያላችሁ ሊያበሳጫችሁ ይችላል ቃላቴ። እንግዲህ ሶሪ ገነት
አሁን እንኳን ሜርሲ አንቺ ልትባይበት የምትችይበት ምንም ምክንያት የለም። እግዚአብሔር ማመስገን ሲቻል ሲቀጠል ሰው ከሀገር ውጭ ስትኖሪ ከሀገር ሰው ጋር በተቻለ አቅም ሰው ይጋጫል። በቃ ይጋጫል። መታረቅን ግን ማሰብ መቻል ነበረ። ሞር ደግሞ እኔ እናቱኛ አቱኛ አላቅም። የልጅ እናት ሆነሽ በስደት ሀገር ስትሆኚ ምናምን ብዙ ነገሮች አሉ፣ ቻሌንጆች። እንደ ሀገራችን አይሆንም። ያን ሰዓት ላይ ግን ድጋፍ ከመሆን ሌሎች ላይ ዲፔንድ ከማድረግ ምናምን ነገር ቢታለፍ ጥሩ ነበረ። ሆኖም ግን አሁን ላይ ያ ትላንት አለፈ። ሱሱም ወደ ሀገሯ ገባች ምናምን ግን አሁን ላይ እኔን ማመስገን አለባት። በዚህ ራስን መኮፈስ አይሆንብሽም? ራስን መስቀል አይሆንብሽም? የእውነት እኔ ከደበራችሁ ይቅርታ፣ ሄሉም ከደበረሽ በጣም ይቅርታ። ግን ይሄ የስራ ጉዳይ ስራ ነው። ግን አሁን ላይ እዚህ ጋር ላስቆምሽና እኔ ጥያቄ ልጠይቅሽ። ረጅም ሰዓት ስታወሪ ጸጥ ብዬ አሁን እድሉ ተሰጥቶኝ ነው። እኔ ለማንም ላጨበጭብ ለወግን ምናምን አይደለም። ሁለታቸውንም አላቅም። ግን ካየሁትና ከሰማሁት ነገር አንጻር አሁን ላይ እንኳን እዚህ ላይ ሜቢ ሰው ስለተጣላ የኔ ቆንጆ የኔ ፍቅር አይባባልም። በጣም ነው ልትሰዳደቢ የምትችይው። ግን አሁን እንደዚሁ እንደ ሶሻል ላይ ቁጭ ብለሽ እንደሚወራ እኔን ማመስገን አለባት፣ እኔ እንዲህ መሆን አለበት፣ እንዲህ እዳ አለባት፣ እኔ ልወዳደራል ድርጅት ምናምን። ይሄ ሰጪ ነሽ። አሁን ያለሽበት ሀገር የአንቺ ሀገር እሷ ማለት ነው። ሻርሙጣ ስትለኝ ማለት ነው። ይኸውልሽ ስሚ፣ ሻርሙጣ ስትለኝ ኮንዶምና ሶፍት ስታቀብለኝ ነበረ። ይሄንን እኮ እሷ ቀባች አብራኝ ነበረች ማለት ነው። እኔ እንደ ስድብ እንደ ተሳዳቢ ስትሰዳደቢ የእውነት ነው። ማንም ሰው ሲጣላ እኔም ከአንቺ ብጣላ ወር ከሄሉ ብጣላ ልሰድባት የምችለው እኔ ቆንጆ ልላት አልችልም። ሊያበሽቃት የሚችል ነገር ነው። ግን ራሴን የምኮፍስበት ሰጪም ነሺም ፈጣሪ እያለ እኔ እንደው በትክክል አሁን ይሄ የዲያብሎስ ግብር የሚመስል አካሄድ የሚያስኬደው ነገር ቢኖር ሰው ከፍታ ላይ ይቀመጣል። በሰው ከፍታ ተቀምጦ ነው ሰውን ፑሽ እያደረገ ዝቅ ማድረግ የሚፈልገው። አንቺ ዛሬ ድርጅት ሊኖርሽ ይችላል፣ በሆነ ዱቄት ሊሆን ይችላል። አይሆንም ሊሆንም አይችልም። ሶሪ ይሄ ጠላት ጆሮ ይደፈን። አይሆንም። ስራሽ ከሆነ ነው እንደዛ ነው ማለት ነው። ምቀኛ በላይ ነው እንጂ በታች አይደለም። በጣም ከፍታ ላይ ያስቀመጥሽ አምልኮ በጣም እንደያያችሁ ታለታዳ እግዚአብሔር ፈጣሪ ነው የሚጠይቅሽ፣ እሱ አይመለከተንም። ማምለክም ተመለከተሽ ስለኔ ግን እኔ አሁን እዚህ ጋር በጣም የደበረኝ ነገር ከአንቺ ይኑርሽ፣ አሁንም ይኑርሽ፣ ወደፊትም ይኑርሽ፣ ኖሮሽ ለሰው የምተርፊ እንዲያደርግሽ እመኛለሁ። እማትሰጪ እንድትሆን ሰጪ እንዲያደርግሽ እመኛለሁ። ግን ራስን መኮፈስ፣ ራስን መስቀል፣ ማዋደድ ራሴን ካልሰቀልኩ ማን ይሰቅልልኝ ነው? ሰልፍሽነት ያሳያል። ዛሬ ምንም ነገር ከማድረግ ወደኋላ አትይም ያስብላል። የእውነቴን ነው የምነግርሽ። ኖ አኪድ ለጎዳኝ አሁንም ለሚናገር ሰው ህዝብን የሰጣች አቢባ የመክሰስ ችሎታው አለኝ። ሶሪ ኦኬ። አሁንም ቢሆንም እኔ ሰው መስመር አላልፍም። ሰው ግን ካለፈብኝ ዛሬም ነገም ተነጎዳም ወደፊት ነኝ። ማንም ይገድበኝ የለም። እኔ አሁን የምልሽ ገብቶሻል? አዎ ልክ ነሽ። መክሰስ መብትሽ ነው። ዳር ድንበርሽ ጥግሽ ከተደረሰ ይሄ በራስሽ ሄደሻል። የሄድሽበት ጥግ ተሳክቶልሻል። በቃ ሆኖልሻል። መሰደዱን መባረሩን ምናምን የሱሱ ክፋት የሱሱ መጥፎ ባህሪም ከሆነ በቃ ባይሆን ጥሩ ነው፣ ግን ተደርጓል። ሲሆን ግን አሁን እዚች ገስት ላይ ቁጭ ብለሽ እኔ አሁን ሄሉ ቤት ነው ሳዳምጥሽ የነበረው። ይሄንን እንኳን ስሰማ የነበረው ነገር በጣም ራስሽን ግብዝ እያደረግሽ ነው። ይሄ ሰልፊሽነት ነው። እግዚአብሔር አድራጊም ይሄ 2-3 ሚሊዮን ሲሰጣት እግዚአብሔር ነው እኮ የፈቀደላት እንዴ! አንቺ አይደለሽም። አንቺ ስለሆንሽ እንዲህ ስላወረድሻት ምናምን አይደለም። እግዚአብሔር ሰው ሲጥል እግዚአብሔር ያነሳል። የሚገርምሽ ነገር ከፍታን አይቶ እናንተ አሁን እዛ ሀገር ስትኖሩ እኔ ቤሩት ላይም ኖሬ ያለው ግን እዛ ላይ ስትኖሪ ከኢትዮጵያ የተሻለ ነው የምትኖሪ። አውጥተሽ ድንገት ግን መሬት እዚህ ጋር ታች ስትወድቅ እግዚአብሔር ያነሳል። ሰው እንዳንቺ አይደለም። ማነው እግዚአብሔር እንዳንቺ አይደለም፣ ያነሳል። እኔ የጸባችሁ ሪዝን ሳይሆን አሁን ላይ ላለ የሰው በቃ እሷ ቡድን ይዘው ሲሳደቡ ምን ሲሉ አንድ ቀንም ወጥታ ተናግራ አታውቅም። መናገር አትችልም፣ ማድረግ ነው የምትችለው። አደረገች። ዛሴት
እነሱ አሁንም ዛሬም ትላንትም ቁጭ ብለው ቡድን ይዘው ምንም ማድረግ እንደማትችል አሁን ልጄ ከመጣ እዛም ድረስ የዱርዬ ሀገር ነው ነገር አደርጋለሁ ብላ ስታቀራራ ነበር ሱሱ። እሷ ይሄን ሁላ ማድረግ ትችላለች። ግሩፕም መድሎም ማድረግ ይችላል። ገነት ግን ምንም ማለት አትችልም። ራይት ምንም እሷ ወጣ እንደነሱ ግሩፕ ይዛ አትሳደብም፣ ግን ማድረግ ትችላለች። እነሱ ደግሞ አታረጊያትም ብለው እኔን አቋት። እኔ ደግሞ እንዴት ማስቆም እንደሚችሉ ማየት ስለምፈልግ እጅሽን እንዳታነሽ ያልኳት ዛሴት ትልቁ እጅ የኔ ነው። እጇን እንዳታነሳ ያረኳት። ያኔ ገና መድሎ ሲያረጉ ይሄ ነገር መድሎ አለበት አንቺ ትጠቅሚያታለሽ ወይ ብዬ ለዛች ኩርንችት ስናገር ነበር። ዛሴት ቴንኪው እኔን ትበለኝ የሚለው ይሄን ያላንጨረጨረሽ ገዳይነሽና የሰው ስጋ በፌስታል ቋጥራ ነው የተገኘችው ሲባል ሲወራ አላመመሽም? እሷ ልጅ የላትም? ለባሏ ሁላ በዋትስአፕ ጥንቆላ አርጋባለች አትሆንህም ማለት ይሄስ በሷ እንትና ህልውና ነው አይደለም? ጦንቃ አርጋብኛለች ብሎ ቢገላት እንደውም ተጠረዘች በሚል ስም ሰፖርት እየተደረገች ነው። ይቅናት አላህ ይፍታሃላ። ዛሴት ግን ራሷን ታጠራለች። ሌላም የሚቀጥል ካለ ፕላን ቢ ደግሞ ሌላ ሱሱ እንደገና ማድረግ ካለባት ታደርጋለች። ይሄ የሚያቅራሩ ሚዲያ ላይ የሚያቅራራው አቅም አለኝ እንደነ እንትና አይነቱ እንደ ሀቢብ አይነቱ ምን ማድረግ እንደሚችል ማየት እፈልጋለሁ። ህዝቡን ከዛ በኋላ ይማራል። ከማቅራራት በስተቀር ምንም አባቷ ማድረግ እንደማትችል ያንም ማሳየት ነው። ስንት ጊዜ ነው ወጣ ስለነሱ ስታወራ የምታውቁት? ስንት ጊዜ ያን እንደዛ ሲዘመትባትም ወጣ ስትናገር ነበር። ጸጥ ብላ ነበር እኮ። እንደውም እነ ጆከር ነው ሄዶ ሲጠይቋት የነበሩት። አግልለዋት እቤቷ እንኳን እንዳይገቡ እንዳይታረቁ። አትታረቂ ያለቻት እኮ ሀቢባ ናት። አትታረቂ ያለቻት ኦኬ። እሷ ደግሞ የራሷን እርምጃ ወሰደች። የሰላም ችግር አለባት እንዳትይ ከራሄል ጋር እርቅ ሄዳ ፈጠረች። ተናግራት ታውቃለች? እዛ ሴት እቺ ደግሞ እስቲ ታደርጊና አለቻት። አታደርግም። ግዴታ ትታረቀኝ አይደለም። እየሄደች ግን ከሷ ጋር ቁጭ ብላ ስትዶልትባት ሀቢባ እስቲ ታድናት፣ እስኪ ታድናት። አድናታለች። ከ2 ወርና ከ1 ወር እስር ቤት አድናታለች። እውነት ሀቢባ ማድረግ እንደምትችል ማድረግ እንደማትችል አሳያት ነው ያልኩት። እኔ እንደው ሱሱ ትንሽ እዚህ ጋር ትንሽ እንትን ብትለንም ግን እሷን አሳያት ነው ያልኳት። አሳየቻት። ወንድ ናት። ህዝቡ እኮ እውነቱን እኮ ያውቃል። በቃ አውቆ በቃ ለመሸነፍ ፈልጎ እኮ ነው። ያውቃሉ እኮ እውነቱ የት እንዳለ። አንሸነፍም ባዮች ናቸው። ሲጀመር ሀቢባ እኮ ለእንትና ነው የቆመችው፣ ለሱሱ ነው የቆመችው። በጣም ብዙ ቪዲዮ አይቻለሁ። እኔ አሁን ከዛ አንድ ሰው እኔ ጋር የሆነ ሰው 2 ሰው መጣ። 2 ሰው ከመጣ ሁለቱም ከዚህ ዞን የመጡት አይደል? ከዛን እንጠይቃለን። ሁለቱንም ትጠይቃለህ። ምን ትላለህ? ከዛ ነፃ ያወጣውም ነፃ ወጣ፣ ነፃ ያልወጣውም ነፃ አልወጣም። አለቀ አይደል? ከዛ በኋላ በአንደኛው በሁለተኛው ቀን ሳምንት ሙሉ ቁጭ ብለህ እየዶለት ያንን ሰው መስደብ ማግለል አይደል እንዴ? ማግለሉ ለምን አመጣው? እነሱ እሱ ተጣልተናል ብለው እጃቸውን ይሰብስቡ። ሀቢባ አብራ ማግለል እንደ ኬስ ተቀባይነት እንደ ማንኛውም ኬዝ እንደተቀበለ ሰው ይሄ ነገር ትክክል ነው ወይ ማግለሉ ብለናል እንዴ? ቆይ ቪዲዮ ላኮ ሰርታባታለች በገኒ ላይ። ሀቢባ እኮ ትልቅ እንደውም እሷ መጠየቅ አለባት እኮ ያቺ ጠንቋይ ገነት እያለች እንዴ ይሄን ነገር ማርሻለው እዚህ ቤሩት እንትን ያለው ኤምባሲ ሰጥልሻለሁ ስትላት አልነበረ? ከዛ በኋላ ምን አለች? እግዚአብሔር እንግዲህ ምናም ለእግዚአብሔር ሰጠቻት። በሽታ ማድረግ ይችላል አላለችም ነበር እንዴ? ብላለ አሲሽ ማጣጣለው ስትላት አልነበረም እንዴ? የታል ብላ ነበረ። ምንም ያደረገችላት ነገር የለም። አሁን ያው እየለመነችላት ነው እንግዲህ። ያንን ይሆናል አረኩ የምትለው። ጥሩ ነው እሱ እንትን ከሆነ ሁለተኛ ነገር ደግሞ የሆነ ብቻ ዛሬ ፌር አይደለም።
እዛ ቤት የሚካሄደው ነገር ፌር አይደለም። ሀቢባ የምታደርገው ነገር በጣም እኔ የታዘብኳት ነገር አለ። እኔ ፎሎይም አይደለም ትጥላት ጋባኤል ትጥላት ይጠላሉ። እነሱ ባለ ጉዳዮች ናቸው። እሷ እዚህ ውስጥ ምን አገባት? ሀቢባ ምን አገባት? እና ምንድነው ይሄ ሁላ ዘመዴ ናት እኮ እሷ የሀገሬ ሰው ናት ብላለች። ሄሉ ገንዱማን ወልዴ መኒ ሰኒ ፊበር እና እንዲህ ብላለች ዘመዴ ናት ሱሱ ዘመዴ ናት። ያው እንግዲህ ዘምድናዋን እሷ ታውቃለች፣ እኛ አናውቅም። እና ምንድነው እዛ ጋር እንግዲህ የሚታየው ገነትን አድለው ያረጉባት ምክንያት የታወቀ ነው። መቼም እኛ እዚህ ውስጥ ሄለን ጋር ስለ ብሔር ስለ ዘር አናወራም። ግን ሀቢባ የምትሰራው ስራ አንድ በቃ እሷ ላይ የሰራችው እንደውም እውነቱን ልናገር የብሔርተኝነት ነገር ነው የሰራችው። ሱሱ ጉራጌ ናት፣ ዘመዴ ናት፣ አብሮ አደጌ ናት ብላለች። እኔ ራሱ ሰምቻለሁ በሆነ እንትን እና ምንድነው ገነት ዘመድ ናት እኮ በአባቴ አርሲ ነኝ። ምን አባታችሁ እና በጣም እና ይሄ ነው በቃ ይሄ ነው ጉዳዩ እንጂ ገነት እዚህ ጋር ሀቅ ሳይኖራት ቀርቶ አይደለም። ያቺ ስትሄድ ለምንድን ነው የእሷ የተሸፈነው? ለምንድን ነው እሷን ብቻ ሀቀኛ ያችን ያረጓት? ሶስቱም እስከሄዱ ድረስ ለሶስቱም በቃ ከሆነ ማለት ነው። ካልሆነ ግን ለምንድን ነው ይሄ ትልቅ ችግር አለባት ያቺ ጉቶ ማለት ነው። በጣም ችግር አለባት እና ምንድነው ስራዋ ነው በቃ ዲፖርት ያስደረጋት ስራዋ ነው። ይኸውልሽ ኦሮሞ ስር ተደበቀች እንዳይባል ብዬ ነው እንጂ የመጡ ካመጣጡ ኦሮሞ በመሆኔ ነው፣ ሌላ ነገር አይደለም። አንደኛ ነገር ዜድም ያጠለሸችኝ ማለት ነው። ጫካ አስገባች ስትል ያኔ ምን እንዳረገች ያኔ መደገስታር ግቡ እናንተ በቶች እናንተ ጋላዎች ምን ብላ ስትሳደብ ነው። በዛን ሰዓት ነው እኔና እሷ ጸብ ይፈጠር ነው። እንደዛ እንዳትይ ብያት እዚህና እዛ ስትሯራጥ በነበረበት ሰዓት ማለት ነው። ገባሽ አይደለ? በዚህ ነው እኔ የተጠመርኩት። በቃ የታወቀ ነው። አንድና አንድ ገልጬዋለሁ። በቃ እቺ ሴትዮ እቺ ጉቶ የያዘችው ወገንተኝነት ነው። በኢትዮጵያዊነት በሀገር አንድነት ብታስብ ኖሮ ለሁለቱም ፌር በቃ እኩል ነበረ የምትናገረው። ቪዲዮ ወጣ በገነት ላይ ባልሰራች ሪካርድ ሁለት ያለ ያቺ ጠንቋይ ያቺ ምናምን እራሷ ጠንቋይ ናት። ሀቢባም ሰውን ጠንቋይ የሚል እኮ ራሱ ጠንቋይ ነው ሲጀመር። እኔ አንድ ነገር ልንገራችሁ፣ ጠንቋይ የሚሉ ሰዎች እራሳቸው ጠንቋዮች ናቸው። አለቀ አንድና አንድ። ምክንያቱም የራሳቸውን ስራ ስለሚያውቁ ነው እዚህ ጋር አምጥተው ሰው ላይ የሚለጥፉት። እና ምን ለማለት ነው ከዘር ጋር ከብሔር ጋር ከተያያዘ እኛ ያው ብሔርተኛ ዘረኝነት ምናምን ስለሌለብን ነው እንጂ እንቁምና እናውራ ከተባለ እኮ ለገኒ ነው የሚቆመው። ግን ለምን ይሆናል እሷንም ለምን እንትን እንላታለን በማለት በግልጽ ለዘርና ለጓደኛዬ ካለች እኔ ደግሞ እኮ በአባቴ አርሲ ነኝ ደግሞ ዘመዴ ናት ለእሷ ቆማለሁ። በግልጽ ነው ግድ ነው ስለሆነች ዘመዴ ናት ብላለች እኮ እሷም ሱሱ ዘመዴ ናት አብሮ አደጌ ናት ብላለች የሆነ ጊዜ ነው ገነት ዘመዴ ናት በዘመድ ቆሟል። አራት የተካሄዱት በዘረኝነት ነው በጉራጌነቷ ነው አብራት የቆመችው ሀቢባ። በቃ ይሄ ነው አንድና አንድ። እና ገነት ላይ የተለጠፈው በዚህ ነው። እና ምንም አይነት ነገር ደግሞ ይኸው እንግዲህ ልጅቷ ስራዋ ነው ያወጣት። ይኸው ሪፖርት ተደረገች። ምንም እኮ እዚህ ጋር እኮ ግልጽ ነው። ገነት እኮ አይደለችም ጥፋቷን ያስወጣት እንዴ። እና አንዳንዴ እዚህ ሚዲያ ላይ ደግሞ የአባቴ ዘመድ ናት ዘመድ ነው በአባቴ እና ገነትን ማን አይነት ሄሎ ሙሉን ተዋወቂያት። የአገሬም ልጅ ናትም ሙሉ በቀለ አወቅሻ ዘፋኛው? ኦኬ ያስኪ ሙሉ ግቢ እና ሀቢባ ይደብራል። ወገንተኝነት አቁሚ። በዚሁ አጋጣሚ እየሰማሽን ከሆነ ይደብራል። ፌር አርጊ። በኢትዮጵያዊነት ስሜት አስቢ። አታሽቃብጪ። አለቀ። ገነትም ያንቺው ሀገር ሰው ናት። የኔ ናት እያልሽ እዛ ጋር የምታሽቃብጭላት ነገር ምንም አያስፈልግም። የእሷንም ነገር አትደብቂ። ይፋ ማውጣት ነው። ሱሱም እስከሄደች ድረስ ማውራት ነው። በቃ አለቀ። የማን ስም ጠፍቶ የማን ይቀራል? አኩሚ ነጋ ከሰኒ ፈያ ከሰኒ ሁንዲ ከሰን በገጅራተን ሄሉ እንዴት ነሽ? ሰላም ነው ሙሉ ያ አለን እግዚአብሔር ይመስገን። በሚዲያ አቅሻለሁ ግን ቤትሽ ገብቼ አላቅም። አፋን ኦሮሞቲን ናሳ ገነት ወዬ ሙሉ ፈያዳ ሲከኒ ማነሰኒት ገልቸኒ ሲጭረቻ ጅረን ኤሜ ያኔ ስምቤካቲ ነምቤክቱ ኦሮሞን ሲጀመር አይሳ ፊደት እንቆላ አይሰት ቤካ ጀልቀቡ ማዩ
waaqeffachaa beekna malee xonqolaa eessatti beekna hin beeknu. Sanuma warra amma bollee ta'e waan sanyummaadhaan deemu taanaan balaa baay'ee keessa isaan galchaa. Karumoo feetiin Oromoo cabsuuf deemu taanaan waan akkasii gaarii miti. Suni amma si waraabdee akkasii si wajjin haasoftee si waraabdee si gadhiisuun ishii akka seeratti odoo biyya san jiraatti deebisee ishii gaafachiisa. Nama waraabuun seeraa miti. ሰውማ የሰውን ድምጽ መቅዳት ራሱ እኮ አይ ቲንክ ሄልዬ ያስቀጣል አይደል እንደሚመስለኝ የሰው ድምጽ ምን ተቀርቶ ነው የት ነው የተቀዳው ምንድነው እነ ሀቢባ ቤት እኮ አሁን እኮ የሷ ገነትና ያቺኛዋ ሲያወሩ እንዳለ ቅጂ እያስተላለፉ ነው ያሉት ከሷ ጋር የተነጋገሩት አዎ ዩቲዩብ ላይ ሁሉም ሪከርድ ስለማገኙ ነገር ሪአክሽን እናደርግበታለን እና ያ ራሱ በጣም ነውር ነው ገባ አንድ ሰው ደግሞ አንድ እዚህ ጋር ሀቢባ ጥሩ ነገሮች ትሰራለች ለልጆች ብዙ ነገር ትሰራለች ሰው እንግዲህ ችግር አያጣውም እንግዲህ ሰው ጥሩ እየሰራ ችግር አያጣውም እንበልና ማስታረቁ ላይ ብታተኩር በእግዚአብሔር ዘንድም በሰውም እይታ ማስታረቁ አይደለም እኮ ሙሉ ትታረቁና እኔና አንቺ ነን ሁለተኛ አትመጭም አለቻት ነውር ነው አይለም ራሱ እንዳይፈጥሩ ያረጉት እንጂ ራሄል ጋንኮ ወላ ራራመኒ በር ነገ ይጅረን ሃያ በቃ ማሊፍ አከስጎት አመገዲ ባስቴ እሺን ማቲ ገልፈቴ እንተልሱኒሲ ሙጫሺ ገልፈቴ አባወራሺ ገልፈቴ ነጋምቡኤሚ ኤጋ ከን ሂደምቴፍ ሰበምንሺ ዋን ሄየማ ሂንቀምኔፍ መሌ ሰበባ ገነቲኒ ሚቲጂ አኒ ዱበተኒ ኦፍመሳኒዩ አችራት ቤክ ኤጋ ዋን ከነገዲ ባአኒ ሳጥሉን tokko yoo sanyummaan illee tokko ta'uu baate ijoollee biyya tokkooti miti maaliif waan akkanaa dhiisi jedhanii irra darbame በቃ ላንዱ ሲያልፍ አንዱ ደግሞ እንዲወድቅ ማድረግ እኔ I don't know adeemsi deemamaa jiru waan akkasiiti mucoon kun akka mataan gadi cabee laayifiin ishii gadi bu'ee biizinasa ishii ajjeestee jireenya ishii namarraa adda baatee biizinasarraa akka fagaattu fakkaata malee kuni saniifis naate ifakkaatu waan akkana kanarratti heeliye sagalee qabdu waan ta'eefi karaa pozitiivitiin odoo deemte heelaan maano habibaan irraa bareeda sanuun nama garaa qabdu shiin beektaa na irraa jirti waan garaa qabdu yoo kara sanyummaatiin dhufani garaan nurrafu ishii tokkitti dhiisiti waan baay'eeyyuu waa baay'ee hojjanneerra ሙሉ ደገይ ዋን ሲቲሙ ሚጮተናቲ ዋን ቲዱለን ኢምቤታ ገነቲቲ ዋን ዱለን ሰበባ ሚጮ ዲራ ፈካቱ ሰኒ ሰበባ ሰኒቲ ኢትዱለኒቲ ሚጮ ቀበና ከናቲ ሆማ ወኒ ፊደን እንጅሩ ላል ላል ነቆይ ገነት አከ እንደህት መክርሽ ገንዬ ልንገርሽ አባባሎች እንዳይጥሉሽ ተስፋ እንዳያስቆርጥሽ አሁን እዛ ላይ የሰማውት ድምጽ ምን ታች እኮ ናት ያለች ማለት እኮ ታች እኮ ጋይስ እኔ ሀቢባ ዝም ብላ እንደዚህ ተቀምጣ ወክስ አታረግ ምናምን ልጇ ሆዷ ላይ እንዳይለጠፍ ነው መፈራላት ሰሊና እኮ ሰሊና ይኸው እሷ ናታ ሰሊና አስገቡ ልጇ ሆዷ ላይ እንዳይለጠፍ ተንቀሳቀሺ ወክ አርጊ በሏት እዚህ ቁጭ ላይ ያለሽ ከምትውል ማለት ነፍናፋ ነፍጣም ድንግ እንዴት አመሻ ሰሊና ግቢ ትላንትና ሰዎች አናገሩሽ አገኘሽ ሰዎች የተወሰኑ ሰዎች ዛሬ አንድ ልጅ አናገረች ጥሩ አረሳችሁ ጎበስ ያ ሰሊና ንገራቸው ምን ነበር ትላንት የተገናኘ ነው ሁሉ ቀን ለወጣ ስል እንደዚህ ድሉን ሰጥሻለሁ ግን ሌላ ሰዎችን ማናገር ከቻልሽ ቼክ አርጊ እሺ ታውቂያለሽ እኛ ጋር እንደዚህ የተንፈፋከለ አጀንዳ አለና ሙሉ ታይም ልሰጥሽ እንደማልችል ነግሬሻለሁ ውስጥ ራይት 15 ደቂቃ ይበቃኛል ንገራቸውና በአዲስ አካውንትሽና ቁጥርሽን ደግሞ ንገራቸው ዛሬ ዩቲዩብ ላይም ስላለን የዩቲዩብ ልጆችም ይሰሙሻል ማለት ነው ቀጥያት እኔ ትንሽ ሄርኒያ ህመም አለብኝና የወጡንቻ መተርተር ነው ለሱ ህክምና ሰርጀሪ ሊሰራ ስለሆነ በቃ የብር እጥረት አለብኝ ተባበሩኝ እህት ወንድሞቼ ተባበሩኝ በአገር ውስጥም በውጭም ያላችሁ ይሄ ነው ሶፊት መቆም በጣም ከባድ ነው ስደትን አውቀዋለሁ
በሰው ሀገር ተንከራትቼ ነው የገባሁት። ሀገሬ የልጆች እናት ነኝ። መኖር አለብኝ እህት ወንድሞቼ ለልጆቼ እና ሄለን የምታስገባኝን ሰዓት መርጠዋለሁኝ። ልጅ አለኝ፣ የ16 ዓመት ልጅ በስደት የወለድኩት። ሚኒስትሪ ተፈታኝ ነው፣ እንዲሰማኝ አልፈልግም። ሪከርድ ደግሞ ባታደርጉኝ ደስ ይለኛል። አንዳንድ ቲክቶክ ስለሚያይ ማለት ይሄ የህመም ጉዳይ ስለሆነ ከሚሳቀቅብኝ ብዬ ነው። አመሰግናለሁ ሄለን፣ በጣም አመሰግናለሁ። በጣም ያላችሁ ሰዎች ደውላችሁ የምታናግሩ የሆነ ቅሬታ ካላችሁ ምን ካላችሁ መታችሁ መናገር ትችላላችሁ። እሺ እሷን ስታናግሩ ያልተዋጠላችሁ ነገር ካለ ምን ካለ ላይቭ ላይ መናገር ትችላላችሁ እሷ ባለች ሰዓት። እሺ ጋይስዬ አይኖ ብዙ የኔ የዩቲዩብ ልጆች ወደ ነርስ ወደ ምናምን ውስጥ ብዙ ስራ ላይ ያሉ ናቸው። በተለይ አሜሪካ እንዳለ ኢሮፕ ያሉት ወይ አሜሪካ ለእንደዚህ አይነት ነገር ላይ ሩቅ አይደሉም ለማወቅ። እንደገና ደግሞ የመድኃኒትሽን ስምና የተጻፈልሽን ወረቀት ፎቶ አንስተሽ በውስጥ ላኪልኝ። መድኃኒት ማውጣት ወይ መግዛት የሚችል ሰው ካለ እንዲተባበርሽ ካሉ እንጠይቅልሻለን። እና አሁን ቴሌፎን ካላት አካውንቱን ተስጠኝ፣ በውስጥ ፎሎ አድርጌያታለሁ፣ ልክላታለሁ። ያ ቴንክ ዩ ገንዬ በረኻት ተባረኪነት። አካውንትሽን 30 ሺህ አስገባላታለሁ ይልዬ። እድሜስትሽ ገንዬ ተባረኪነት። አካውንትሽን ድገሚላችሁ፣ እዚህ ጻፊው፣ ዲስኮዬ ጻፊው፣ ናናዬ ጻፉት። መጀመሪያ ቴሌፎን ቁጥርሽን፣ ከዛን ባንክ አካውንትሽና ሙሉ ስምሽ፣ ከዛን ሶስቱንም አንድ ላይ ያያይዙትና ፒን እናደርገዋለን። እሺ ዩቲዩብ ላይ አሁን ንገሪ ቁጥርሽን፣ ቴሌፎን ቁጥርሽ። እሺ 0909 03 69 59 ሄሉ 0909 03 0909 03 69 59 ዛሬ አንድ ልጅ 50 ሺህ ብር አስገብታልኛለች። በአጠቃላይ ወደ 70 ሺህ ብር ገብቶልኛል። ትንሽ ነው የቀረኝ። የኛ ልጆች እኮ ጎበዝ ናቸው እናቴ። አዎ እግዚአብሔር ይባርካቸው። ማንም ሰው አይታመም። የእውነት ሄለን እኔ አግኝቼ የነጣሁት ጤናዬን ነው ያጣሁት። የኛ ልጆች የእውነት አታሳፍሩኝም። ግን ቴንክ ዩ። እሺ አይ ኖ ፋኒ ላከልሽ እንደ ቪዲዮ ሄዱ ላከልሽ ቪዲዮ ኖ አልጠየኩትም፣ ቢዚ ነበር። ከእናንተ ወጣሁኝ፣ ከዛን ስራ ሄድኩኝ፣ መጣሁኝ። እንደዛ ነው። እኔ ላይፌ እንደዚህ ነው። እኔ ልክልሻለሁ፣ ፎሎ አድርጌሻለሁ። እኔም አካውንትሽን ላኪና ትንሻው ከሳምንት በኋላ እኔ ደግሞ አስገባልሻለሁ። እሺ ማይ አለኝ እስከ ሰኔ 30 እስከ ሰኔ 16 ነው ቀጠሮዬ። ችግር የለም። ቅሬታ ያለበት ሰው ካለ ማቀርባለሁ። ቁጥርሽን ሙሉ የጻፉልኝ ሰዎች አሉ። ማሚዬ ጽፋልኝ አለች። የቴሌፎን ቁጥሯ 0909 03 69 59 ራይት። ቴሌፎን ቁጥር ባንክ አካውንት 1038 79 60 288 ሰላማዊት መላኩ። አዎ ሰላማዊት መላኩ አማረ። አመሰግናለሁ። አዎ እና ያለፋችሁ ሰዎች በውስጥ ከጠይቃችሁን ከዚህ ኮፒ አድርጌ ልክላችኋለሁ። ትላንትና የኛ ልጆች ልከውልኝ ነበር፣ ጻፉና ላኩልኝ ብዬ። ገኒ በድጋሚ በጣም አመሰግናለሁ። እግዚአብሔር ጨርሶሽ በቃ አውራሻለሁ። ሄሉ ለመጨረሻ ጊዜ የምለው ጦንቃይ ለምትሉት ይሄን ጥንቁልናው እኔን አይወክለኝም። እኔ ኦፍ አዳ ተባይ ማለት ነው። ምን ልበላችሁ ዋቄ ፈቻ ነው እንጂ ጥንቁልና የለብንም። አም ሶሪ። ይሄ ለሚመለከተው አካል ለነሱ ጻፉላቸው። አይ ዶንት ኬር ኦኬ። አይሞቀኝ አይበርደኝም። ለምስራዬ ስላልሆነ ምንም ነገር እኔ ለማሸማቀቅ ኔቨር አታቁኝም። እኔ ጀግና የወለደኝ ጀግና ማህበረሰብ የወለደኝ ጀግና ቤተሰብ ያኖረኝና እስካሁን ያጠነከሩኝ ጀግና ቤተሰብ ጀግና ማህበረሰብ ስላለኝ እንደዚህ ብትሉ ስራዬ ስላልሆነ አይሞቀኝም አይበርደኝም። ዝም ብላችሁ እጃችሁ የመዳን ቤት እንትን ድስት ማጠብ ላይ ትንሽ እንትን እንዳይልባችሁ ለዛ ነው የምለው። እሺ ሄልዬ ቴንኪው በጣም ነው የማመሰግነው። ኑሪልን፣ እግዚአብሔር ያክብርልን። በደስታ መልሰው ነገር ሪአክሽን እናደርግበታለን። ኦዲዮ ተሰማ የሚባለውን
በዛ ላይ ለምን በላሽ ምናምን አስረጅናለሽ ማለት ነው። አዎ በቃ ለማን እኔም አንድ ልናገር አንዴ ሰሊናን ጋይስ የኛ ቶፒክን አትወክልም ምን አትልም። አንድ የታመመች እህታችን ብቻ ነች። እኛ ጀስት ጊዜ ሰጠናት እንጂ ከኛ ቶፒክ ጋር በሰማችሁት እሷ ጋር የመጣችሁ ያረዳም ልትሉ ትችላላችሁ። ግን ሰሊናን እንደማንኛውም የአየር ጊዜ ሰጠናት ብቻ ነው። ቼክ አርጓት። ሰላማዊት ማነው ስምሽ? ሰሊና መላኩ አማን ቼክ አርጓት እባካችሁ። ሀያት ነኝ የሱዳን ነው። እሺ ሀያት ነኝ የሱዳን ነው የምታቁኝ። ሀያት ነኝ የሱዳን ነው የምትለው ጋይስዬ። ሱዳን ላይ ስደት ላይ ሆነው ነፋኒ ምናምን ገና ወደ ሊቢያ ከመሻገሩ በፊት መጠለያ ምናምን ሰጣቸው እንዲሸጋገሩ ሰፖርት ታደርጋቸው ነበርና እነሱ ጥሪ እየነገረቻቸው ነው ካገኟት ብላ ነው። እሺ እንጂ አሁን ግን ኢትዮጵያ ነው ያለችው። አሁን ኢትዮጵያ ነው ያለችው። ያ ፋኒን ራሱ በአጋጣሚ ወደ ሊቢያ ሲሄድ አግኝተው ያውቃታል ፋኒ። እሱ ነው ሄለን ጋር ምናምን ያላት እና ከኔ ጋር ወደ እኔ ላካት ትላንትና እንደነገረችን ከሆነ እና ይሄን ይመስላል እንግዲህ። ገኒና እንትና ዛሬ ቼክ ያደርጉሻል። ሌላም ሰው ቼክ ካረገሽ እንደዚሁ በስተመጨረሻ ሁሉ ቀን ስገባ ጊዜ ሰጥሻለሁ። ሙሉ ሰዓትም የሚሰጡት ልጆች ካሉ ቼክ አድርጋቸው። እሺ ሰሊም ትንሽ ቀን ነው ሳምንት እንትን ካልኩ ይስተካከላል። እኔ ለሊት ላይ ምናምን ስለምወጣ እኔን በመጠበቅ እንቅልፍ እንዳታጭ እሺ። እንደዚህ ለሊት እንትን ላይ ምናምን ነይ። ለምን እንዲህ ልብሽ እየጓጓ እኔ እንድጠብቅኝ አልፈልግም። ለወጣ አካባቢ ላይ መጣት ትችያለሽ። እሺ ማርያምን በጣም ችግር የለውም። ማርያምን ይኸውልሽ ሄለን በጣም ነው የማመሰግነው። መርጬሽ ነው የመጣው። ችግር የለውም። ቆይ መጀመሪያ ጨርሽ። እሺ ሰሊም ችግር የለውም። አመሰግናለሁ በጣም በእውነት ስለሰማሽ መጀመሪያ አመሰግናለሁ። እኔ አይደለም የሰጠሁሽ፣ ይኸው ገንዬ ነች የሰጠችሽ፣ እንትናን የሰጠችሽ። እንደዛ ምን ችግር አለ? ቤትሽን ስለሰጠችሽ አመሰግናለሁ። 10 ሰዓት ቁጭ ብለን ስናማበትም እንውል የለ እንዴ? ምን ችግር አለ? በጣም አመሰግናለሁ። ተባረክ ግቢ። አንቺን ፈጣሪ ማርሽ እህቴ፣ አይዞሽ። እኔም እንግዲህ አቅሜን እንትን እላለሁ። እግዚአብሔር ይማርሽ። እህቶችሽ ነን፣ ያው ያቅማችንን። ሌሎቹም እንግዲህ ይርዱሽ። እዚህ ጋር አሉ 1000 ምናምን ህዝቦች እና ለማንኛውም ጠንከር በይ እሺ። ሄሉዬ በቃ ውጪ እረፍት አድርጊ። እናንተ ጠንቋይ የምትሉ ሩዛችሁ እንዳያርባችሁ በሉ። ደህና ደሩ። ቻው በቃ ሄሉዬ ውጪ ማሪ እረፍት አድርጊ። የዩቲዩብ ልጆች ቁጥሩ ምናምን ከፈለጋችሁ ቪዲዮ ከሰማችሁን በኋላ አናግሩኝ። ግን ከፈለጋችሁ ሕክምና ውስጥ ያላችሁ ወረቀቷንም ምናምን ጠይቋት ከፈለጋችሁ እሺ። በተለይ ሕክምና ውስጥ ያላችሁ የኛ ልጆች ማለት ነው። ብዙዎቹ ወደ ሕክምና ውስጥ የሚሄዱ ናቸው የኔ ልጆች ማለት ነው። ኢትዮጵያ ውስጥ ያልተገኘ መድኃኒት አለ። ፎቶ ምናምን ላኪልንና ማድረግ የሚችሉ ከሆነ እንትን ላይ ግን ችግሩ ምንድነው? መድኃኒት የሚመጣ ሰው ካልሆነ ይዞ መሄድ አይችልም። ይሄ ትንሽ ችግር አለ። ግን እንጠይቃለን። የሆነ ልጅ ነበረና ሲተባበረኝ የነበረ ልጅ መድኃኒቱን ልኬለት እንደሚገዛልኝ ፕሮሚስ ገብቶልኛል። አመሰግናለሁ በጣም። መድኃኒት መግዛት ሰውነት ነውና ሰው ማዳን ነው። ሄለን በጣም አመሰግናለሁ። ከዚህ ነው ቃል የገባልሽ የሆነ ልጅ ማነው ስሙ? በማርያም ሄሉ አላወኩትም። ብቻ ላኪልኝ ብሎ እንትን ላኩለት ሪስክሪፕሽን እና የመድኃኒቷን አይነት ማን ሆዴ እንዳይሆን ሆዴ አይ ዶንት ኖ ብቻ የሆነ ሰው የማድረግ የሚችል የኛ ልጅ አለ። አንቺ ጋር ነበር ሳያስብ እዛ ነገር ውስጥ ልከቱ አልፈልግም። አንድ ሰው ይችላል። ዩኬ ነው አንድ ሰው ነው። ያ በቃ ገብቶኛል። ኦኬ ከሱ መጀመሪያ ያላሰበው ነገር ውስጥ እንዳልከተው መጀመሪያ ልጠይቀው። ከዛ ግን እሱ ነው ያስባለሁ። እሱ ነው እንደዛ ማድረግ የሚችል የስኳር መቆጣጠሪያ የጉበት እና እንደዛ አይነት መድኃኒት ነው። እንደዛ አይነት ችግሮች ስለተገኙ ከህርኒያው ጋር የዛ ነውና ችግር የለውም። ራሱም አይቶ ነው ሪስክሪፕሽን አለችው የትእዛዝ የዶክተር ወረቀት አለኝ እሱ ልኬለታለሁ። ጃጉር ይሆናል በእናታቸው ምስኪን ሰው እሱ ነው እንደዚህ ነገር እና ማድረግ ይችላል። ባይዘው እድሜ ይስጥሽ ተቻለ። እሺ እሱ ከሆነ ነው እሱ ከሆነ ካለ አለ ነው። ሌላ ሰው ከሆነ ግን አለ ፕሮሚስ ብሎኛል። የ2 ወር ነበረ
እዚህ መገኘት ያቻለ እሱ ካለ ያረጋል አይ ነው